ከምስራቅ እኮ የተገኘች ናት። ለዚህ እኮ ነው እህቴ ሙሽራይ ሆይ የተቆለፈችዋ ገነት ያላት። እዩ ገነት በምስራቅ እንደተተከለች በምስራቅ የተተከለች እመቤት ቅድስት ድንግል ማርያም እኮ ነች። ደግሞ ሌላ አላስታውሳችሁ፣ ገነት አዳም ከበደለ በኋላ ተዘግታ እንደኖረች ነው። ሲተኛ ሲያየው ፍጡር ነው ሲል፣ ማዕበልና ነፋሳትን ሲገስጽ ሲያየው ይሄማ አምላክ ነው ሲል፣ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሰዓት ሲያየው ይሄማ አምላክ ነው ሲል፣ ደግሞ ሲራብ ሲያየው ይሄማ ፍጡር ነው ሲል፣ መስቀል ላይ አደረሰው። ወዲያ እያንገላታ መስቀል ላይ አምላኬ አምላኬ ሲል ሲሰማው ይሄማ ፍጡር ነው አለ። በእሳት ዛንጃር በነፋስ አውታር መስቀል ላይ ሲወጥረውስ ውሰድ አለው። የሞተ ነገር የሌለባት ማርያም ነች። እግዚአብሔር ተሞልታ የኖረች ናት። ክብር ጎሏታል እንዳትል በጸጋ ሞልቷታል እንልሃለን። ምክንያቱም የሞላብሽ ነው። ይሙላብሽ አይደለም ያለው፣ ባርኬሻለሁ አይደለም ያለው። እንዳንዳንድ ትዕቢተኞችና ጥጋበኞች አላለም ቅዱስ ገብርኤል እንደዚህ አላለም። የሁላችሁ መጽሐፍ ቅዱስ ላይ የተባረክሽ ሁኚ የተባሉ ሴቶች አሉ። የተባረካችሁ የተባሉ ሴቶች አሉ። ማርያም ቅድስት ድንግል ማርያም ግን ነሽ። ምኞት አይደለም፣ ሞልቼብሻለሁ አይደለም፣ ጸጋን የሞላብሽ ሆይ ነው የሚለው። ይሄ አስደናቂ ብስራት ምን ያመለክታችኋል? ደግሞ ወትሮስ እመቤታችን ቅድስት ድንግል ማርያም እንዲህ ያለውን ሰላምታ ከወዴት አገኘው ለምን ምትል ይመስላችኋል? እንዲህ አይነት ሰላምታ በምድር ላይ ተሰምቶ አይታወቅም። ምዕመናን ለመጀመሪያ ጊዜ ነው የተሰማው። ምክንያቱም ምድር በመርገም በተሞላችበት በዚያ ዘመን ጸጋ የሞላብሽ ወይ ደስ ይበልሽ የሚል ስም ሰላምታ ተሰምቶ ስለማያውቅ ከወዴት አገኘኸው አለችው። ይሄ ሰላምታ እንኳን አንዳች ነገር አያጭርም። አንድ ነገር ብቻ አልጠቁማችሁ ግን ይሄንን የግሪክ ቋንቋ መተርጉማን ጸጋ የሞላብሽ ሆይ ጸጋ የሞላብሽ ሆይ የሚለውን ሲተረጉሙን እንደሚሉ ታውቃላችሁ። ሄቻሪቶሜኔ ነው የሚለው ግሪኩ ይላሉ። ግሪኩ ሄቻሪቶሜኔ ነው የሚለው ይላሉ። ጸጋ የሞላብሽ ሆይ የሚለው ይሄን በደንብ ሲያበጥሩት ምን ይላሉ መሰላችሁ? ሄቻሪቶሜኔ የሚለውን ሄሪስ የሚለው ጸጋ ማለት ነው። ሄቻሪቶሜኔ የሚለው ጸጋ የሞላብሽ ሆይ የሚለው ቃል የሚለው የመጀመሪያው ቃል ቅዱስ ገብርኤል ከመምጣቱ አስቀድሞ በጸጋ መሞላቷን ያሳያል ይላል። የሚለው እዩ መልአኩ ቅዱስ ገብርኤል ከመምጣቱ ቀድሞ ሆኖ በጸጋ እግዚአብሔር እንደተጎመኘች ቅድም ሳይኖስ አለ እንዳልኳችሁ መንፈስ ቅዱስ አቀባሉ ከርሰማ እንዳለው እሱን ነው የሚያመለክተው ይልና ሜን የሚለው ምዕላድ መጨረሻ ላይ ያለው ሄቻሪቶ ሜን የሚለው ምዕላድ ደግሞ ምን ነው? ጸጋውን የተቀበለች እንደነበረችና ውጤቱም የቀጠለ እንደሆነ ነው የሚያሳየው። አልተዳደፈችም፣ በምድርም ተጠብቃ ነው የኖረችው ነበረ። ትናንትም ዛሬ ወደፊትም እንደቀጠለ ነው የሚያሳየው። ሜን የሚለው ምዕላድ ነው የሚለው። ለዚህ ነው ቅድስት ድንግል ማርያም ወገኖቼ በአዳም ባህሪ የተዳደፈው ነገር ያላለፈባት ተጠብቃ የቆየችው ገነት ቅድስት ድንግል ማርያም እኮ ናት ብለን ጮክ ብለን የምንናገረው ለዚህ ወገኖቼ። ትምህርቴን ለማብቃት የእውነት እመቤታችን ቅድስት ድንግል ማርያምን በደንብ ሊያውቃት የሚችል ምን አይነት መሰላችሁ? እዩ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እራሷ እመቤታችን ቅድስት ድንግል ማርያም ለትውልድ ስጦታ ናት። ለዚህ እኮ ነው እናትህ ነዋት ብሎ ጸጋ አድርጎ የሰጠው። እንደውም አንድ ሊቅ ምን ይላል? ቅዱስ ዮሐንስ እንደ ንጽሕት ድንግል ሆኖ በአዲስ ኪዳን ላለችው ቤተ ክርስቲያን ምሳሌ ሆኖ ንጽሕት ድንግል የሆነች ማርያምን ወሰዳት ይላል። ጸጋ አድርጎ ነው የወሰዳት። ማርያምን በትክክል የሚያውቋት፣ ማርያምን በትክክል የሚረዷት፣ ጸጋ አድርገው የወሰዷት ትሑታን ናቸው ወገኖች። ትዕቢተኞች አያውቋትም፣ ኩራተኞች አያውቋትም፣ ተመጻዳቂዎች አያውቋትም። ትሑታን ያውቋታል። ምክንያቱም እመቤታችን ጸጋ ስለሆነች የሚያውቋት ትሑታን ብቻ ናቸው። ትሑታን ለምን እንደሆነ ታውቃላችሁ? ራሷን ትሑት ናት፣ ልጇም ትሑት ነው። የእውነት መንፈሳውያን ይህችን ሰማያዊት ቅድስት ድንግል ማወቅ ከፈለጋችሁ
ትዕቢታችሁን፣ ኩራታችሁን፣ ኩፈሳችሁን፣ መመጻደቃችሁን ትታችሁ ይህችን ትሑትና ትፈልጓት። ትሕትና ትጥቋ ነው ይላል ሊቁ። በእውነት አግናጤዎስ ምጥ ብሎ አንበሳ በትራጃን ዘመነ መንግስት በ111 ዓመተ ምህረት በአንበሳ ተበልቶ የሞተው ሊያያት ፈልጎ ለቅዱስ ዮሐንስ ደብዳቤ ሲጽፍለት ትሕትና ትጥቋ ነው። ጡቶቿን ለመንካትና አንዳንድ ምስጢራዊ ጉዳዮችን ከእሷ ጋር መውራት እንፈልጋለን። በመከራ ለሚኖሩ ታዝናለች፣ ከሚሰቃዩ ጋር አብራ ትሰቃያለች። እሷ በጣም ትሑት ነች። እባክህ ይዘንና እሷ የአዲሱ ኪዳን የቤተ ክርስቲያናችን እናትና የስርየታችን እናት ናት። ለት ይላል። ትሑታን ናቸው ሚያዋል ትዕቢተኛ። ምክንያቱም እግዚአብሔር ማርያምን የሚሰጠው ለትሑታን ነው። እግዚአብሔር ጸጋውን የሚሰጠው ለትሑታን ነው። ያዕቆብ ዘስሩግ እንደተናገረው በምድራችን ላይ እንደ ማርያም ዝቅ ያለ የለም ይላል። በምድራችን ላይ እንደ ማርያም ከፍ ያለ የለም ይላል። ዝቅ ስትል የምታገኛት ናት እሷ። ዝቅ ካላልን አናገኛትም። ዝቅ ካላልን አናውቃትም። አባ ኤፍሬም ይህን ያህል ድርሰት ለምን እንደደረሰ ታውቃላችሁ? በጣም ትሑት ነበር አባ ኤፍሬም፣ በጣም ትሑት። ሲያመሰግኑት ላብ ያጠምቀዋል፣ ውዳሴ ሲያቀርቡለት ያንቀጠቅጠዋል። ውሻ ነኝ እያለ እኮ ነው። ፍርፋሪ እንደሚፈልግ ውሻ ነኝ የሚል እኔ ኃጢአተኛ ነኝ፣ በጠበበው መንገድ መግባትን አሳየኝ እያለ ባስልዮስን የሚለምን ትሑት ነበር አባ ኤፍሬም። ለትሑታን ነው የምትገለጠው ማርያም። ስለዚህ በእውነት ትሑት የሆነች ይህች ቤተክርስቲያን ይህችን ማርያም 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 የምትለው ለምን መሰላችሁ? ይዛችኋት ገብታ እኮ ነው ወገኖቼ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ መንክራት ቆሞስ አባ ወልደ ሰንበት የደብራችን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ካህናት፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት እንደምን አደራችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከተወደደች ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። አሜን። የሕይወት ዛፍ መንገድ በዚች ማለዳ እንድንማር የመረጥኩት ርዕስ ነው። የሕይወት ዛፍ መንገድ። ዕለቱ እመቤታችን ቅድስት ድንግል ማርያምን በቤተ ክርስቲያን የምናስብበት ወርሃዊ መታሰቢያ በመሆኑ ይህንን ርዕሰ ጉዳይ መርጬዋለሁ። እግዚአብሔር ከሁላችን ጋር ይሁን። የሕይወት ዛፍ መንገድ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 እንዲህ ይላል፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24። ልብ በሉ። ወደ ሕይወት ዛፍ የሚወስደውን መንገድ
ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን እግዚአብሔር በኤደን ምስራቅ አስቀመጠ ይላል። ከዚህ ነው የሕይወት ዛፍ መንገድ የሚለውን ርዕስ ያወጣሁት። ወደ ገነት የሚያስገባውን ወደ ዕፀ ሕይወት የሚያደርሰውን ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር አስጠበቀው ነው የሚለው። እዩ አዳም ዕፀ በለስን ከበላ በኋላ ተደፋፍሮ የሕይወትን ዛፍ እንዳይበላት እግዚአብሔር ወደ ሕይወት ዛፍ የሚወስደውን መንገድ አስጠበቃት ነው የሚለው። ለምንድን ነው እግዚአብሔር አዳም ወደዛች ገብቶ እንዳይነካት ለምን አስጠበቃት ካላችሁኝ፣ በድፍረት እንዳይገባ ገብቶም እንዳይወስዳት እግዚአብሔር ወደ ሕይወት ዛፍ የምትወስደውን መንገድ አስጠበቃት። አሮጌው አዳም እንዳይገባባት፣ የተዳደፈው አዳም ዋጋ ሳይከፍል ቅጣት ሳይቀበል እንዳይነካት አስጠበቃት። በምትገለባበት ሰይፍና በኪሩቤል አስጠበቃት ነው የሚለው። ወገኖቼ ወደ ገነት ዛፍ የሚወስደውን መንገድ እግዚአብሔር አስጠብቋታል። እኔ አንድ ገነት ላሳያችሁ ምዕመናን፣ ሌላ ገነት ላስጎብኛችሁ። እዩ እግዚአብሔር የተከላት ሌላ ገነት አለች። መጽሐፍ ቅዱስ እንዲህ ይላል በመኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ምዕራፍ 4 ቁጥር 12 እንዲህ ይላል፣ እህቴ ሙሽራ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመች ፈሳሽ ናት ይላል። ወገኖቼ በገነት ዕፀ ሕይወት ከበቀለባት የምትበልጥ ገነት ነው አሁንም ማስጎበኛችሁ። እዩ ያቺኛዋ ገነት የሕይወት ዕፅ ወይም የሕይወት ዛፍ ነበረባት። ሌላ ገነት አለች የሕይወት ዛፍ የተተከለባት። የተቆለፈች ገነት የሚላት እሷን ነው። ምን የተገኘባት? የሕይወት ዛፍ የበቀለባት። ማናት እቺ ገነት ካላችሁኝ፣ ዕፀ ሕይወት ክርስቶስ የሕይወታችን ዛፍ። ወገኖቼ ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን፣ ይኸውም ሥጋውና ደሙ ነው እንዳለ ቅዱስ ኤፍሬም። የሕይወት ዕፅ የተባለ የሕይወት ግንድ የተባለ የሕይወት ዛፍ የተባለ ኢየሱስ ክርስቶስ የበቀለባት ገነታችንማ እመቤታችን ቅድስት ድንግል ማርያም እኮ ናት። ወገኖቼ እዩ ኢየሱስ ክርስቶስ ሕይወት ነው። ይህ ሕይወት የተገኘባት ምድር
ገነት ደግሞ አሁንም እንዳልኳችሁ የተወደደችው እናታችን እኮ ናት። ለዚህ ነው ሶሎሞን የተቆለፈችዋ ገነት ያላት። ለዚህ ነው እኔም አዲሲቷን ገነት ላስጎብኛችሁ ያልኳችሁ። እዩ በገነት ዕፀ ሕይወት እንደበቀለባት በዚህችውም በተወደደችዋ ገነት እመቤት ዕፀ ሕይወት ኢየሱስ ክርስቶስ በቀለባት። መጽሐፍ ቅዱስ እንዲህ ይላል፣ እውነት ከምድር በቀለች፣ ጽድቅና ሰላም ተስማሙ ይላል። እውነት ኢየሱስ ክርስቶስ ነው። የበቀለባት ምድር ገነት ደግሞ የተወደደች እናቱ ናት። ለዚህ ነው ዕፀ ሕይወት የሕይወት ዛፍ ኢየሱስ ክርስቶስ የበቀለባት ገነት እሷ ናት ያለው። ዕፀ ሕይወት ብቻ አይደለም ምዕመናን፣ በገነት ውስጥ ማየ ሕይወት ወይም የሕይወት ምንጭ ይፈልቅ ነበር ወገኖቼ። ታጥበው የሚታደሱባት የሕይወት ውሃ በዛች በገነት ውስጥ ዘውትር ይፈስ ነበረ። አሁንም መለስ ስላርጋችሁ የሕይወት ውሃ የማያስጠማ ውሃ የፈለቀባት ምንጫችንማ የተወደደች እመቤታችን ቅድስት ድንግል ማርያም እኮ ነች። ኢየሱስ ክርስቶስ አዘቅተ ማየ ሕይወት የሕይወት ውሃ ይባላል። ነቃ ገነት ውእቱ እሱ የገነት ምንጭ ውሃ ይባላል ወገኖች። ቅዱስ ያሬድ በድጓው የማይደርቅ እውነተኛው የሕይወት ውሃ ጉድጓድ የገነት ፈሳሽ ምንጭ እርሱ ኢየሱስ ክርስቶስ ነው ይላል። ውሃችን የማንጠማው መጠጣችን የማይደርቀው ልምላሜያችን ኢየሱስ ክርስቶስ ነው። ምንጯ ደግሞ መፍለቂያዋ ደግሞ መገኛዋ ደግሞ ገነት እንደነበረች በጥንቱ አሁን ደግሞ ይህቺ ማየ ሕይወት የሕይወት ውሃ ኢየሱስ ክርስቶስ የፈለቀባት ገነታችንማ እመቤታችን ቅድስት ድንግል ማርያም እኮ ነች። ሁለት ሶስተኛ ገነትን እግዚአብሔር የተከላት አነበብኩላችሁ በምንባቡ ምዕራፍ 3 ቁጥር 24 በምስራቅ እግዚአብሔር ተክሏት ነበር። ይህችው የተወደደችው እመቤት ቅድስት ድንግል ማርያም ከምስራቅ እኮ የተገኘች ናት። ለዚህ እኮ ነው እህቴ ሙሽራይ ሆይ የተቆለፈችዋ ገነት ያላት። እዩ ገነት በምስራቅ እንደተተከለች በምስራቅ የተተከለች እመቤት ቅድስት ድንግል ማርያም እኮ ነች። ደግሞ ሌላ አላስታውሳችሁ፣ ገነት አዳም ከበደለ በኋላ ተዘግታ እንደኖረች ወገኖቼ ከአንዱ ከሊቀ ካህናቱ ከኢየሱስ ክርስቶስ በቀር ገብቶ ያልወጣባት የተዘጋችዋ ማለትም የታተመችዋ ማለትም የተቆለፈችዋ ማለትም ሌላ ሰው ያልወለደችዋ የታተመችዋ ገነትማ የተቆለፈችዋ ገነትማ እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማናት? ወገኖቼ ምዕመናን አንድ ነገር አስተውሉ። እንኳን ንጉሡ እግዚአብሔር የተቀመጠበትን ዙፋን ሌላ ሰው ሊቀመጥበት አባታችን የተቀመጡበትን ወንበር ይሄንን ወንበር እንኳን ይሄንን መንበር እንኳን ማን ይቀመጥበታል? ወገኖቼ ማንም እኮ አይቀመጥበትም። ንጉሡ ተቀምጦበታል። ለዚህ እኮ ነው የተቆለፈችው ገነት የተባለችው። ማን ይቀመጥባታል? አንዳንዶች ተደፋፍረው ይህች የተወደደች ቅድስት ድንግል ማርያም ሌሎች ልጆች ወልዳለች ብለው ደፍረው ሲናገሩ ትንሽ የማይሰቀጥጣቸው ምን ሆነው ነው? ተዘግታለች እያለ
ተቆልፋለች እያለ ሌላ ማን ይመላለስባታል? ለዚህ እኮ ነው ክብርት ማርያም ታስታውሳላችሁ ያለ ትወልጃለሽ ሲላት ከዮሴፍ መቻለች አላለችም እኮ አጠገቧ ቆሞ ወንድ ስለማላውቅ ይህ እንዴት ይሆናል አለች። አያችሁ ሐሳቡ እንኳን የላትም። አንዲት የታጨች ሴት እኮ ትወልጃለሽ ከተባለች የታወቀ እኮ ነው። ከጮኛዋ እንደምትወልድ የተረጋገጠ እኮ ነው። በቃ ቅድስት ድንግል ማርያም ግን ትወልጃለሽ የሚለውን ቃል ስትሰማ ቅዱስ ዮሴፍ የተቀመጠው ወገኖቼ እንዲህ ላለ ግብር ስላልሆነ ወንድ ስለማላውቅ ይህ እንዴት ይሆናል ብላን የተመሰጠችው። አባቶቻችን የመደነቅ እንጂ የመጠራጠር አይደለም ይሄ ጥያቄ ይላሉ። ድንግል ማርያም እጅግ በጣም ተደነቀች። ምክንያቱም ወንድ አታስብም እሷ። ወገኖቼ አባቶቻችን እንደሚሉት እኮ ነው ዘርአ ብእሲ በሥጋዋ፣ የወንድ ዘር በሥጋዋ አላረፈም። ኃጢአት አዳም በነፍሷ አልሄደም። ምክረ ሴጣን በልቧ አልገባም። የምኞት ፍላጻ አልነካትም። የፈቃድ ፈቲው ፈጽሞ አልጎዳትም። ለዚህ ነው ወንድ ስለማላውቅ ያለችው። ወገኖቼ አንዳንዶች በድፍረት ለምን ይሄን ይናገራሉ? ወገኖቼ እኛ እንላቸዋለን እባካችሁ ከተዘጋው በሯ ዞር በሉ እንላቸዋለን። ከዚህ አስደናቂ ጽንስና የማህፀን ጉዳይ ዞር በሉ እንላቸዋለን። ወገኖቼ ወደዚህ አትቅረቡ ብለን ጮክ ብለን እንነግራቸዋለን። ሙሴን አታስታውሱትም? ይህን ታላቅ ራእይ ቀረብ ብዬ ልመልከት ብሎ ሐመልማል ወደ ነበልባል፣ ነበልባል ከሐመልማል፣ ሐመልማል ከነበልባል ሳይቃጠል ሳያጠፋው ባየ ጊዜ ቀረብ ብሎ ሊያይ ሲል እኮ ወደዚህ አትቅረብ እኮ ነው የተባለው። አንዳንድ ወገኖች ተደፋፍረው ወደዚህ አስደናቂ ምስጢር ቀርበው ክፉ ቃል ተናገሩ። እስኪ በመጽሐፍ ቅዱስ ላይ ያምጧ ወገኖቼ። ቅዱስ ዮሴፍ አጠገቧ ለምን እንደተቀመጠ ታውቃላችሁ? ወገኖቼ ሊቃውንት ያመሰጥራሉ፣ ሊቃውንት ያስተምራሉ። ምን ብለው? የጽንሱን ነገር ከሴጣንና ከአይሁድ ለመሰወር እግዚአብሔር ቅዱስ ዮሴፍን ወንድ አጠገቧን ያስቀምጠው። ምክንያቱም የጽንሱን ነገር ለመሰወር ነዋ። ይኸውላችሁ ወንድ አጠገቧ ሳይኖር የተወደደች ማርያም ብትጸንስ ኖሮ ምን ይደረግ እንደነበር ታውቃላችሁ? በኦሪት ሕግ እኮ ተወግራ ትሞት ነበር። ታዲያስ ጽንሱን ጊዜው ሳይደርስ እንዲሞት እናቱንም እንድትወገር እዚህ መከራ ውስጥ እግዚአብሔር መክተት ነበረበት። ለዚህ እኮ ነው የጽንሱን ነገር ከአይሁድ የጽንሱን ነገር ከሴጣን ለመሰወር ቅዱስ ዮሴፍን አጠገቡ ያስቀመጠው እንጂ ለሌላ ጉዳይ አይደለም ወገኖቼ። ለዚህ እኮ ነው ወንድ ስለማላውቅ የምትለው። ለዚህ እኮ ነው በሐሳብሽን ድንግል ነሽ የምንላት። ለዚህ እኮ ነው ሕሊናሽን እንኳን ድንግል ነው፣ የታተመ ነው፣ ዝግ ነው። የወንድ ሐሳብን መውለድን ብፅዓትና ስለት ገብታ ድንግልናውን ከማስረከብ ሌላ ጉዳይ የሌላት የታተመችዋ የተዘገችዋ ገነትማ እሷ ናት ወገኖቼ። ለዚህ ነው ቅዱስ አግናጥዮስ ሊቁ በረከቱ ይደርብንና የጽንሱን ነገር የጽንሷን ነገር የማርያምን የድንግልና ነገር የኢየሱስን የሞት ነገር እግዚአብሔር ሰውሮታል ያለው ለዚህ እኮ ነው። ለምን ከማወቅ ሰወረ ካላችሁኝ ወገኖቼ ሰይጣን ከመዋጋት እንዳይሸሽ ነዋ። ከተገለጠ ይሸሻል። አምላክ መሆኑን ብቻ ከተረዳ ከመዋጋት ይርቃል። ለዚህ እኮ ነው ሲተኛ ሲያየው ፍጡር ነው ሲል፣ ማዕበልና ነፋሳትን ሲገስጽ ሲያየው ይሄማ አምላክ ነው ሲል፣ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሰዓት ሲያየው ይሄማ አምላክ ነው ሲል፣ ደግሞ ሲራብ ሲያየው ይሄማ ፍጡር ነው ሲል፣ መስቀል ላይ አደረሰው ወዲህ ወዲያ እያንገላታ መስቀል ላይ አምላኬ
አምላክ ሲል ሲሰማው ይሄማ ፍጡር ነው አለ። በእሳት ዛንጃር በነፋስ አውታር መስቀል ላይ ሲወጥረውስ ውሰድ አለው። እንደዚህ ሰውሮ ነው ድል የነሳው። ምዕመናን ከሴጣን ጋር ለመዋጋት ለምንድን ነው ትኩረት የምትስቡት ወገኖች? ቀስ ብላችሁ አትዋጉ? ቀስ ብላችሁ አትጸልዩ? ድምፅ አጥሳችሁ አትኖሩ? ልታይ ካላችሁ መሸነፋችሁ እኮ አይቀርም። ክርስቶስ እኮ ቀስ ብሎ ነው ድል የነሳው። ድምፅ አጥፍቶ እኮ ነው ያሸነፈው። የተወደደች ማርያምንም እንኳን ተመልከቷት። በዝምታና በጭምትነት እኮ ነው የኖረችው። በጣም አስደናቂ ሕይወት እኮ ነው የኖረችው ወገኖቼ። ስታወራ ስትለፈልፍ ብዙ አትታይም። አላጉረመረመችም፣ ደግሞም አልተመጻደቀችም፣ ደግሞም ጉረኛ አይደለችም፣ ደግሞም ልታይ አይደለችም። ወገኖቼ በጣም ጭምተኛ፣ በጣም ዝምተኛ እኮ ናት። የልጇን ከሃሊነት የልጇን ማንነት እያወቀች አቤት እንዴት ታስደንቃለች! በልቧ ጠብቃ የኖረች ልቧንም እኮ ይዘጋች ናት። ይህቺ እኮ ናት ገነቷ። በልቧም ተጠብቀው ነበር ይላል። አቤት እንዴት ቻለችው ካላችሁ ፍጹም መንፈሳዊት እኮ ናት ይህቺ አስደናቂ ሰማያዊት ቅድስት ድንግል ማርያም። ፍጹም በዛ ሁሉ መከራዋ በልጅነቷ ወላጆቿን አጣ። በምኩራብ አስገብተዋት መቅደሳችንን ታረክሳለች ትውጣ እያሉ ሲያባርሯት፣ ልጇ ያ ሁሉ መከራ ሲደርስባት በዝምታ የኖረች ልቧን የጠበቀች ገነት አድርጋ የዘጋች ሰማያዊት ቅድስት ድንግል ማርያም እመቤታችን እኮ ናት። የታተመችዋ ገነት፣ የተቆለፈችዋ ገነት፣ የታተመችዋ ምንጭ ፈሳሽ ገነትማ እሷ ናት። በምስራቅ የተተከለች ወገኖቼ ከአዳም ሌላ በገነት ዳግመኛ እስከሚገቡባት ልጆች እንዳልተመላለሱባት ከክርስቶስ ሌላ ማንም ልጅ ያልተመላለሰባት እመቤታችን ቅድስት ድንግል ማርያም ልዩ ናት። ለዚህ እኮ ነው ገነት 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 የምትባለው ወገኖቼ። ገነትነቷን ነው ማስጎበኛችሁ ወገኖቼ። ገነት ከሆነች በኋላ ምን እንደሚሆን አስከትዬ እነግራችኋለሁ። ገነት የታጠረች ንጹህ የአትክልት ቦታ ነች። ገነት የታጠረች ንጹህ የአትክልት ቦታ ነች፣ የሞተ ነገር የሌለባት። እደግመዋለሁ። አይሁድ በልማዳቸው በንጹህ የአትክልት ቦታ ሬሳ አይቆፍሩም፣ ሬሳ አይቀብሩም፣ መቃብርም አይቆፍሩም። በንጹህ የአትክልት ቦታ ስሙኝ፣ በንጹህ የአትክልት ቦታቸው ሬሳ አይጥሉም፣ መቃብርም አይቆፍሩም። አይሁድ በልማዳቸው ምን ማለት ነው? ገነት ንጹህ የታጠረ ልዩ ቦታ ናት ወገኖቼ። የሞተ ነገር የማይገባባት ቦታ ናት። አዎ የሞተ ነገር በሷ ውስጥ የሌለ አስደናቂ ንጹህ የሆነች እመቤታችን ቅድስት ድንግል ማርያም እኮ ነች። የሞተ ነገር በሷ ውስጥ የለም። ምን ማለት ነው? ሙት የሆነው አዳማዊው የሞተው ባህሪ በሷ ውስጥ ያልተገኘ ንጹህ የአትክልት ቦታችን፣ ንጹህ ገነታችን ቅድስት ድንግል ማርያም ነች። ለዚህ ነው ገነት 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 ያልኳችሁ። አንድ በምስራቅ የተተከለች፣ ሁለት ዕፀ ሕይወት ክርስቶስ የበቀለባት፣ ሶስት ማየ ሕይወት ኢየሱስ ክርስቶስ የፈለቀባት፣ አራት ሌሎች ልጆች ያልተመላለሱባት የተዘጋች፣ አምስተኛ ንጹህ የታጠረች የሞተ ነገር የሌለባት ማርያም ነች። አንድ ብቻ ግን አለ በንጹህ የአትክልት ቦታ የተቀበረ። እሱ ማን ይመስላችኋል? ኢየሱስ ክርስቶስ ነው። በጌቴሴማኒ የተቀበረ። ለምን ይመስላችኋል በንጹህ የአትክልት ቦታ ኢየሱስ ክርስቶስ የተቀበረው? እሱ እጽዋት አያደርቅም ያለመልማል እንጂ። እሱ የባህሪ አምላክ ነው ይፈውሳል እንጂ። እሱ ሕይወት ነው ሞት አይደለም እንጂ። ለዚህ እኮ ነው በንጹህ የአትክልት ቦታ የተቀበረ አምላካችን ብቻ። እሷም ንጹህ የአትክልት ቦታችን ናት ወገኖቼ። ይሄን ካስጎበኟችሁ የመኃልየ መኃልይ ሶሎሞንን ትርጉም
ምን የሚለውን እህቴ ሙሽራ የተቆለፈ ገነት፣ የታተመ ምንጭ፣ የተዘጋች ምንጭ፣ የታተመች ፈሳሽ ናት። ገነት ናት ካልኳችሁ ካረጋገጥኩላችሁ አንድ ቁም ነገር ነግሬያችሁ ልለፍ። እዩ ታዲያ ገነት አሮጌው አዳም ተደፋፍሮ ዕፀ ሕይወትን ቆርጦ ያለ ቅጣት ያለ ካሳ ያው እንዳይሆን ገነት እንደተጠበቀች ገነት ተጠብቃ እንደቆየች እዩ። ከበደለኛው ከአዳም መተዳደፍ የተነሳ መተዳደፉ እንዳይኖርባት የአጋንንትን ስልጣን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ከወላጆቿ አብራክ ስትከፈል ጀምሮ በመንፈስ ቅዱስ ስልጣን የተጠበቀች የሕይወት ዛፍ መንገዳችን ማርያም ቅድስት ድንግል ሆነች። ምን ማለት መሰላችሁ? እዩ ወደ ሕይወት ዛፍ የሚወስደውን መንገድ በኪሩቤልና በምትገለባበጥ ሰይፍ እግዚአብሔር እንዳስጠበቃት ከበደለኛው ከአዳም የተነሳ መተዳደፉ ወደ እሷ እንዳያልፍ አጋንንትን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ያስጠበቃት የሕይወት ዛፍ መንገድ ማርያም እኮ ናት እያልን ነው። ያቺ ገነት እንደተጠበቀች ይህችኛውም ገነት ወደ ዕፀ ሕይወት ወደ ክርስቶስ የምትወስደው መንገድ ተጠብቃ የኖረችው ነው የምንላችሁ። የአዳም መተዳደፍ የአዳም በደል ያልተላለፈባት ተጠብቃ የቆየች የተጠበቀችዋ የሕይወት ዛፍ መንገድ የቤታችን ቅድስት ድንግል ማርያም ነች። ሳዊሮስ ሊቁ እንዲህ ይላል፣ መንፈስ ቅዱስ አቀባም ከርሰማ ይላል። መንፈስ ቅዱስማ ከእናቷ ማኅፀን ጠብቋታል ይላል። እዩ እመቤታችን ቅድስት ድንግል ማርያም ኖራ ቆይታ ክርስቶስ ሲመጣ መልአኩ ሲያበስራት ከኃጢአት የነጻች እንዳይመስላችሁ ወገኖቼ፣ አስቀድሞ ከእናቷ ማኅፀን መንፈስ ቅዱስ አቀባም ከርሰማ ከእናቷ ማኅፀን መንፈስ ቅዱስ ጠብቋታል። ለዚህ ነው ወደ ሕይወት ዛፍ የሚወስደውን መንገድ አስጠበቀ የሚለውን ቃል ሊቃውንት የሚተረጉሙት ወገኖቼ። እዩ ምን ማለት መሰላችሁ? ቁም ነገሩ እዚህ ጋር ያለው ገነት ያለ ጥበቃ እናልተተወች፣ ሁለተኛዋንም ገነት እናቱን ማርያምን ያለ መንፈስ ቅዱስ ጥበቃ የተወበት ጊዜ የለም ነው። ይሄ ነው ቁም ነገሩ። በኪሩቤልና በምትገለባበት ሰይፍ እንዳስጠበቃ አጋንንትን መቆራረጥ በሚችል የመንፈስ ቅዱስ ጸጋ አስጠበቃ። ገነት ያለ ጥበቃ እንደተተወች ቅድስት ድንግል ማርያምም ያለ ጠባቂ አልተተወችም። ይሄንን ዮሐንስ ዘደማስቆ የሚባል ሊቅ እንዲህ ይላል። እመቤታችን ይላል ዮሐንስ ዘደማስቆ የተባለ ሊቅ ነው እንዲህ የሚለው፣ እመቤታችን ነበልባላዊ ከሆነው የሰይጣን ፍላጻ ተሰውራ የመንፈስ ቅዱስ ሙሽራ ሆና በጫጉላው በመቅደሱ ኖረች። የእግዚአብሔር ሙሽራ እና እናት እንበላ አበሳ በተአቅቦ ተጠበቀች ይላል። በመጠበቅ ነው የኖረችው። በአዳም የገባው የመተዳደፍ ጠባይ በእሷ ውስጥ እንዳያልፍ ተጠብቃ ነው የቆየችው ነው የሚለው። ለዚህ ነው የኪዳን ጸሎታችንም ከአውሬው ትፋት ያመለጥሽ ማርያም ሆይ ደስ ይበልሽ ይላል። አስመልጧታል፣ ጠብቋታል። ለዚህ ነው መጽሐፍ ቅዱሳችን መኃልየ ሰሎሞን ምዕራፍ 4 ቁጥር 7 ላይ የኔ ሆይ ሁለመናሽ ውብ ነው ይላል፣ ነውርም የለብሽም ይላል። እዩ እዚህ ጋር አንድ ጥቂት ነገር ጠቁሚያችሁ በፍጥነት ልደር። አንዳንዶች መኃልየ ሰሎሞንን አሁን የምንተረጉመውን መጽሐፍ ስንገልጽላቸው የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም የሚለው ሲጠቀስ ሶሎሞን የማይዘመረላት ሲያገባት ሲያወጣት ለነበሩ የፈርዖን ቆነጃጅት የግብፅ ሴቶች የነሆለላቸው ለነሱ ነው እንጂ ለማርያም የተጠቀሰ አድርጋችሁ ለምን ታስቡታላችሁ ይላሉ። ሁለት ወይም ሶስት ነገሮችን ለመሞገቻ ላንሳላችሁ። እስኪ ልጠይቃችሁ፣ የፈርዖን ቆነጃጅትን እውነት ዘምሩላቸው ከሆነ እውነት አንዳንዶቹ
የመጽሐፍ ቅዱስ ቃላት እንዲህ የማይተረጎሙ ከሆነ ለፈርዖን ሴት ልጆች የተናገረ ከሆነ እነዚህን ጥያቄዎች እናሰላስላለን። ደግሞ ምን ጠይቃቸዋለን? ደግሞ ምን ሞግታለን? ምን ብለን የፈርዖን የሴት ልጆች የሚገቡና የሚወጡ ከሆኑ ሰሎሞንን ካወቁ ወንድ ከለመዱ እናንተ እንዴት ነው የተዘጉ የሚሆኑት? የታተሙ ምንጭ የተዘጋ ፈሳሽ የሚሆኑት እንዴት ነው? ወንድ ለምደዋል፣ ተከፍተዋል። ሰስሎተ ድንግልና አጥተዋል። ታዲያ እንዴት የተዘጋ ገነት፣ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመ ፈሳሽ መሆን ይችላሉ? ታትማ የወለደች ተዘግታ የጸነሰች አንዲት ብቻ በምድር ላይ አለች። ከፀሐይ በታች አዲስ ነገር ቢኖር የእመቤታችን የቅድስት ድንግል ማርያም ጉዳይ ነው። የልጇ የጽንሱ ጉዳይ ነው። ምዕመናን ሌላ ማን አለች? እንዴት ለፈርዖን ልጅ የሚጠቀስ ይሆናል? ተከፍተዋላ፣ አጥተዋላ፣ አልታተሙም፣ አልተዘጉም፣ አልተቆለፉማ። ሁለተኛ የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም ያለው እውነት ለፈርዖን የሴት ልጆች ከሆነ እውነት ወንድ ከለመዱ ወጣ ገባ ካሉ ሄዱ ካወቁ ምንም ነውር የለባቸው። ሁለት እንዴት ነውር ይታጣባቸዋል? በምድር ላይ ሰው ኖሮ እንዴት ነውር ይጠፋዋል? ሁለት ሶስተኛ አስደናቂ ሌላ ሐሳብ ልስጣችሁ እዩ። እዛው ማለት አሁን የጠቀስኩላችሁ ምዕራፍ 4 ቁጥር 8 ላይ የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም ካለ በኋላ እንዲህ ይላል፣ ከአንበሶች ጉድጓድ ከነብሮችም ተራራ አዎ ከሊባኖስ ነይ እያለ ደግሞ መጮህ ይጀምራል። ቁጥር 8 ነው አሁን ያነበብኩላችሁ። እስኪ እንጠይቃችሁ፣ አንዲት የፈርዖን ቆንጆ ከሆነች፣ አንዲት የፈርዖን ልጅ ከሆነች፣ አንዲት ገባ ወጣ የምትል ወንድ የለመደች ሴት ከሆነች ከአንበሶች ተራራ ከነብሮች መንደር እንዴት ልትወጣ ትችላለች? እሷ አንበሳ ናት እንዴ? እሷ ነብር ናት እንዴ? እሷ እንስሳ ናት እንዴ? አይደለም። እዩ ከአንበሳ ጉድጓድ የምትገኝ የፈርዖን ልጅ እንዴት ትኖራለች? ከፈርዖን ቤተ መንግስት ትወጣለች እንጂ። እዩ ከአንበሳ ጉድጓድ ከነብር ተራራ የምትገኝ አንዲት አለች። እሷም ከሊባኖስ ነይ ተብላ የተጮኸላት በሊባኖስ የተወለደች ከእመቤታችን ከቅድስት ድንግል ማርያም በቀር ማን አለች? የት ነው የተወለደችው ማርያም? የት የት የት? ይሄው እግዚአብሔር ቃል ወገኖቼ፣ ሊባኖስ እኮ የጽድና የዝግባ ሀገር እኮ ነው። የሙሽሮች ሀገር አይደለም። እዩ በአንጻር የሚናገረው እንዴት ጥልቅ ምስጢር አለው መሰላችሁ? ምን ይላል መጽሐፍ ቅዱሳችን? ከሊባኖስ ዝግባ ለራሱ ንጉሱ ዙፋን ሰራ ይላል። ከሊባኖስ ዝግባ እዩ ዳዊት ለቤተ መንግስቱ፣ ሰሎሞን ለዙፋኑና ለመቅደሱ ዝግባና እንጨት የሚያስመጡት ከሊባኖስ ነበር። ጌታ እግዚአብሔር ዙፋን ለሚያደርጋት የተወደደች ቅድስት ድንግል ማርያም ሊባኖስ እንድትወለድ ያደረጋት ዙፋኑ መሆኗን ለመግለጥ ካልሆነ በቀር ሌላ ምን አለው? አያቸው። አንደኛ ተዘጉ፣ ሁለተኛ ነውር ተሞልቷል፣ ሶስተኛ ሊባኖስ አይደሉም የተገኙት እነሱ፣ አራተኛ ከአንበሳ ጉድጓድና ከነብሮች ተራራ እንዴት ውጡ ሊባሉ ይችላሉ? ታዲያ ከእመቤታችን ቅድስት ድንግል ማርያም ጋር የአንበሳ ጉድጓድና የነብር ተራራ ምን ያገናኘዋልና ነው የምትቀባጥረው እንዳትሉኝ፣ ሊቃውንት ያስቀመጡትን ልንገራችሁ። እንግበለ አናብስት ወይም አድባረ አናብርት ከእንስሳት ተለይተው ኃያላን የሆኑ አንበሳና ነብር ናቸው። እውነት ነው። አንበሳ በምድር ነብር በሰማይ ኃያል ነው። አንዲት ማርያም አለች በምድር ኃያላን ከሆኑ ከአናብስት ያም በምድር ከነገስታት ደግሞስ በሰማይ ኃያል ከሆነው ከነብር ከሚመሰሉ ከካህናት ወገን ከነገስታትና ከካህናት ወገን የተገኘች ቅድስት ድንግል ማርያም ካልሆነች በቀር ሌላ ማን ነው? ለዚህ ነው ከአንበሶች ጉድጓድ ከነብሮች ተራራ ነይ ብሎ የሚጭንላት ወገኖቼ። ውብ ናት፣ ርኩሰት ያልተገኘባት ውብ ናት። ለዚህ ነው ተጠብቃለች የምንለው ወገኖቼ። መጽሐፍ ቅዱስ በግልጽ ቃል እንዲህ ይላል። ሮሜ ምዕራፍ 11 አንብቡ። እንዲህ ይላል፣ ስሩ ቅዱስ ከሆነ ቅርንጫፉ ደግሞ ቅዱስ ነው ይላል። ስሩ ቅዱስ ከሆነ
ቅርንጫፉ ደግሞ ቅዱስ ነው ይላል። በኩራቱ ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው ይላል። እንዴ እሷ ካልተቀደሰች፣ ስሩ ካልተቀደሰ ቅርንጫፉ እንዴት ይቀደሳል? ለዚህ እኮ ነው ቅድስናን ሰጥቷል። ገና ከእናቷ ማኅፀን ጠብቋል። እግዚአብሔር ያቆያት እኮ ለዚህ ነው ውብና ከፈጠራት ጀምሮ በምንም በምን ነውር ያልተገኘባት በጣም ውብ እሷ እመቤታችን ቅድስት ድንግል ማርያም ናት። ለዚህ ነው ቴዎዶጦስ የተባለ አባትም ምንም ነውር የለባትም ብሎ የመዘገበው እኮ ለዚህ ነው። እንቁ ናት፣ በጣም ውብ ናት፣ ታበራለች፣ ታብለጨልጫለች። ወገኖቼ በጣም ታበራለች። መኑ ይትዛቲ እንተ ትየውስ ከመ ጎህ፣ እንደ ማለዳ ብርሃን የምታበራ ይህቺ ማናት ይላታል። በጣም ታበራለች፣ ትፍለቀለቃለች፣ እንደ እንቁ ታበራለች። እንቁ ከአፈር ነው የሚገኘው። እንቁ ባህሪው ያፈር ነው። እንቁ መገኛው ያፈር ነው። ግንስ የአፈር ባህሪ ግን የለውም ወገኖች። ከአፈር ቢገኝም ባህሪው እንደ አፈር አይደለም። ማርያም ከአዳም ልጆች ብትገኝም ያደፈውን የአዳም ባህሪ ግን አልወሰደችም። ቅዱስ ያሬድም ይህንን በአስደናቂ ሁኔታ ዘምሮታል። እንቁን ቀረብ ብለው ለሚያዩት መልክን ቁልጭ አድርጎ የሚያሳይ እንደመሆኑ መጠን የጥንት መልካችንን፣ የመጀመሪያው ክብራችንን፣ የመጀመሪያው ንጽህናችንን ማየት ከፈለጋችሁ ይህችን ማርያምን ቀረብ ብላችሁ እዩዋት። ደግሞ አለው በትህትና ቀረብ ብለን ካየናት መልክዓ ተፈጥሯችንን የምናይባት፣ ያላደፈውን ንጽሐ ጠባያችንን የምናስታውስባት መስታወታችን ቅድስት ድንግል ማርያም ናት። ለዚህ ነው የኔ ሆይ ሁለመናሽ ውብ ነው ይላል። ጠብቆ 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 አቆይቷታል ወገኖቼ፣ ጠብቆ ነው ያቆያል። አይዟችሁ እየጨረስኩ ነው። እኛ እንኳን ጠብቀን ማቆየት እንችል የለ? እኛ እንኳን ጠብቀን ማቆየት እንችል? እስኪ ቆይ እናቶቼ፣ ምግብ የምንበላበት መጠጥ የምንጠጣበት ሳህንና ብርጭቆ ጭቃ ውስጥ ተርመጥምጦ ብታዩት፣ ጭቃ ውስጥ ገብቶ ብታዩት፣ ቆይ ልመገብ ስል አወጣዋለሁ ብላችሁ ነው የምትተውት ወይስ ታወጡታላችሁ? ትተውታላችሁ? ምን ነው የምታደርጉት? እናወጣዋለና እንደው መጀመሪያም አይገባም እንጂ ሲጀመርም አይገባም። ይገባል እንዴ? ቢፌ ውስጥ አይደል እንዴ ታጥቦ የሚቀመጠው? እውነት አስብ። እኔ እንደውም በቤቴ እስከ ዛሬ ያልበላሁበት ታጥቦ የሚቀመጥ ለመስከረም ይወጣል፣ ይታጠባል፣ በላንበት ስንል እንደገና ተመልሶ ይገባል። ምስኪኖች እኮ ነን። ይኸው ሳልበላበት 40 ምናምን ዓመት አለፈ። ሰውማ አጥሞ ጠብቆ ማቆየት ከቻለ ልዑል እግዚአብሔርማ የተወደደች እናቱን አጥቦ አስቀምጦ እንዴት ነው ማረው? ይሄ መስመረዳት እንዴት ያቅታል? ለዚህ እኮ ነው አባቶቻችን እመቤታችን ቅድስት ድንግል ማርያምን በሽቱ ዕቃ ሙዳይ የሚመስሏት እኮ ለዚህ ነው። አዎ አደፍ ጉድፍ የሌለብሽ ንጹሕ የሽቱ ዕቃ እኮ አንቺ ነሽ ይላታል ቅዱስ ኤፍሬም አባታችን፣ በረከቱ ይደርብንና። ንጹሕ የሽቱ ዕቃ። የሽቱ ዕቃ ምን እንደሚደረግ ታውቃላችሁ? የሽቱ ዕቃ ጢስ እንዳይተንበት፣ ትቢያ እንዳይበተንበት ቤት ሰፍተው ሰቅለው ተንከባክበው ነው የሚያኖሩት። የሽቱን ዕቃ ትቢያ እንዳይበተንበት፣ ቤት ሰፍተው ጢስ እንዳይቦንበት ተንከባክበው ኢየሱስ ክርስቶስ ተወዳጅ እናቱን ሰው የሚሆንባት ዙፋኑን እንዲህ ተንከባክቦ ጠብቆ ካልሆነ በቀር የነካ ይንካት ያለፈ ይለፍባት ብሎ የሚያደርግ ይመስላችኋል? በፍጹም። ለዚህ ነው መጽሐፍ ቅዱሳችን አንድ ሁለት ቃላት ብቻ ተናግሬ ላብቃ። ይኸውላችሁ በጣም መረዳት ያለብን ምዕመናን፣ ለአንዳንዶቻችሁ ግራ ሊገባችሁ ይችላል። ግድ የለም ጥቂት ከሰማን ይበቃናል። እንድንረዳው ጥቂት ለማሳየት ለመጠቆም ያክል ነው። እዩ ወገኖቼ፣ እዩ ሔዋን ከእመቤታችን እዩ ሔዋን የመጀመሪያዊቷ ሔዋን የነበራት ያ ንጽሕና ነው እመቤታችን ቅድስት ድንግል ማርያም ያላት። የመጀመሪያው የሔዋን ሳታድፍ በፊት የነበራት ንጽሕና። እንደውም አንድ ሊቅ ምን ይላል? ሔዋንና እመቤታችን ከውሳኔያቸው በፊት ምን ማለት ነው? ሔዋን ዕፀ በለስ ከመብላቷ እመቤታችን ይሁንልኝ ከማለቷ በፊት ሔዋንና እመቤታችን ፍጹም እኩል ነበሩ ይላል። ፍጹም እኩል ነበሩ በንጽሕና ፍጹም እኩል። ሔዋን ዕፀ በለስ ስትበላ ወደቀች።
ማርያም ይሁንልኝ ስትል ከፍ አለች እንጂማ እኩል ነበሩ። በንጽህና እኩል ካልሆኑ ወገኖቼ እመቤታችን ቅድስት ድንግል ማርያም ሔዋን ሳትበድል በፊት የነበራት ንጽህና ከሌላትማ ከሔዋን እኮ ልታንስ ነዋ። ከሔዋን ካነሰች ሔዋን የሌላት ንጽህና ከሌላት እመቤታችን ቅድስት ድንግል ማርያም ከሔዋን የምታንሰዋ ከአዳም የሚበልጠውን ኢየሱስን እንዴት ልታስገኝ ትችላለች? ያ ማለት ምን ማለት እንደሆነ ታውቃላችሁ? የሚያንሰው ኢየሱስ የሚበልጠውን አዳምን ቤዛ ካሳ ሊሆነው እኮ አይችልም ወገኖቼ። ለዚህ ነው ፍጹም እኮ ነበሩ የሚለው ሊቁ። አንድ ቃል ብቻ እንጥቀስ። ቅዱስ ገብርኤል የተወደደች ማርያምን ሲያበስራት ምን እንዳላት አታስታውሱ? አንድ አስደናቂ ቃል የተናገረው። ብዙዎች ይህንን ለመረዳት ያቅታቸዋል። ለምን አልገባቸውም አንልም። ጥቂት ቢሰሙ ግን ጥሩ ነበር ወገኖቼ። መጽሐፍ ቅዱስ እንዲህ ነው የሚለው። እሱም ብቻ ላስታውሳችሁ 40 ደቂቃ ተጠቅሜያለሁ። እዩ ቅዱስ ገብርኤል መጥቶ ሲያበስራት ጸጋ የሞላብሽ ሆይ ደስ ይበልሽ ያላት። አንዳንዶች ጸጋ የሞላብሽ ሆይ ደስ ይበልሽ ያላት፣ ጸጋ የሚሞላብሽ አይደለም ያለው። እዩ ቅዱስ ገብርኤልም ሲያበስራት ወላዲተ አምላክ በጸጋ እግዚአብሔር የተሞላች ነበረች። ወገኔ ሆይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል እያልክ ሮሜ 3ን እየጠቀስ ማርያምን እዚህ ውስጥ እንዳትከታት። እሷ ከሁላችን ተለይታ በጸጋ እግዚአብሔር ተሞልታ የኖረች ናት። ክብር ጎድሏታል እንዳትል በጸጋ ሞልቷታል እንልሃለን። ምክንያቱም የሞላብሽ ነው፣ ይሙላብሽ አይደለም ያለው። ባርኬሻለሁ አይደለም ያለው። እና አንዳንድ ትዕቢተኞችና ጥጋበኞች አላለም ቅዱስ ገብርኤል እንደዚህ አላለም። የሁላችሁ መጽሐፍ ቅዱስ ላይ የተባረክሽ ሁኚ የተባሉ ሴቶች አሉ፣ የተባረካችሁ የተባሉ ሴቶች አሉ። ማርያም ቅድስት ድንግል ማርያም ግን ነሽ ምኞት አይደለም፣ ሞልቼብሻለሁ አይደለም፣ ጸጋን የሞላብሽ ሆይ ነው የሚለው። ይሄ አስደናቂ ብስራት ምን ያመለክታችኋል? ደግሞ ኦርቶዶክስ እመቤታችን ቅድስት ድንግል ማርያም እንዲህ ያለውን ሰላምታ ከወዴት አገኘው ለምን ምትል ይመስላችኋል? እንዲህ አይነት ሰላምታ በምድር ላይ ተሰምቶ አይታወቅም። ምዕመናን ለመጀመሪያ ጊዜ ነው የተሰማው። ምክንያቱም ምድር በመርገም በተሞላችበት በዚያ ዘመን ጸጋ የሞላብሽ ሆይ ደስ ይበልሽ የሚል ስም ሰላምታ ተሰምቶ ስለማያውቅ ከወዴት አገኘኸው አለችው። ይሄ ሰላምታ እንኳን አንዳች ነገር አያጭርም። አንድ ነገር ብቻ አልጠቁማችሁ ግን ይሄንን የግሪክ ቋንቋ መተርጉማን ጸጋ የሞላብሽ ሆይ ጸጋ የሞላብሽ ሆይ የሚለውን ሲተረጉሙን እንደሚሉ ታውቃላችሁ? ሄቻሪቶሜኔ ነው የሚለው ግሪኩ ይላሉ። ግሪኩ ሄቻሪቶሜኔ ነው የሚለው ይላሉ። ጸጋ የሞላብሽ ሆይ የሚለው ይሄን በደንብ ሲያበጥሩት ምን ይላሉ መሰላችሁ? ሄቻሪቶሜኔ የሚለውን ሄሪስ የሚለው ጸጋ ማለት ነው። ሄቻሪቶሜኔ የሚለው ጸጋ የሞላብሽ ሆይ የሚለው ቃል የሚለው የመጀመሪያው ቃል ቅዱስ ገብርኤል ከመምጣቱ አስቀድሞ በጸጋ መሞላቷን ያሳያል ይላል። የሚለው እዩ መልአኩ ቅዱስ ገብርኤል ከመምጣቱ ቀድሞ ሆኖ በጸጋ እግዚአብሔር እንደተጎመኘ ቅድም ሳቢኖስ አለ እንዳልኳችሁ መንፈስ ቅዱስ አቀባን ከርሰማ እንዳለው እሱን ነው የሚያመለክተው ይልና ሜን የሚለው ምዕላድ መጨረሻ ላይ ያለው ሄቻሪቶ ሜን የሚለው ምዕላድ ደግሞ ምንድን ነው? ጸጋውን የተቀበለች እንደነበረችና ውጤቱም የቀጠለ እንደሆነ ነው የሚያሳየው። አልተዳደፈችም፣ በምድርም ተጠብቃ ነው የኖረችው ነበረ። ትናንትም ዛሬም ወደፊትም እንደቀጠለ ነው የሚያሳየው። ሜን የሚለው ምዕላድ ነው የሚለው። ለዚህ ነው ቅድስት ድንግል ማርያም ወገኖቼ በአዳም ባህሪ የተዳደፈው ነገር ያላለፈባት ተጠብቃ የቆየችው ገነት ቅድስት ድንግል ማርያም እኮ ናት ብለን ጮክ ብለን የምንናገረው ለዚህ ነው ወገኖቼ። ትምህርቴን ለማብቃት የእውነት እመቤታችን ቅድስት ድንግል ማርያምን በደንብ ሊያውቃት የሚችል ምን አይነት መሰላችሁ? እዩ መጽሐፍ ቅዱስን ይላል እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እራሷ እመቤታችን ቅድስት ድንግል ማርያም ለትውልድ ስጦታ ናት። ለዚህ እኮ ነው እናትህ ነዋት ብሎ ጸጋ አድርጎ የሰጠው። እንደውም አንድ ሊቅ ምን ይላል? ቅዱስ ዮሐንስ
እንደ ንጽሕት ድንግል ሆኖ በአዲስ ኪዳን ላለችው ቤተ ክርስቲያን ምሳሌ ሆኖ ንጽሕት ድንግል የሆነች ማርያምን ወሰዳት ይላል። ጸጋ አድርጎ ነው የወሰዳት። ማርያምን በትክክል የሚያውቋት፣ ማርያምን በትክክል የሚረዷት፣ ጸጋ አድርገው የወሰዷት ትሑታን ናቸው ወገኖች። ትዕቢተኞች አያውቋትም፣ ኩራተኞች አያውቋትም፣ ተመጻዳቂዎች አያውቋትም። ትሑታን ያውቋታል። ምክንያቱም እመቤታችን ጸጋ ስለሆነች የሚያውቋት ትሑታን ብቻ ናቸው። ትሑታን ለምን እንደሆነ ታውቃላችሁ? ራሷን ትሑት ናት፣ ልጇም ትሑት ነው። የእውነት መንፈሳውያን ይህችን ሰማያዊት ቅድስት ድንግል ማወቅ ከፈለጋችሁ ትዕቢታችሁን፣ ኩራታችሁን፣ ኩፈሳችሁን፣ መመጻደቃችሁን ትታችሁ ይህችን ትሑትና ትፈልጓት። ትሕትና ትጥቋ ነው ይላል ሊቁ። በእውነት አግናጤዎስ ምጥውል አንበሳ በትራጃን ዘመን መንግስት በ111 ዓመተ ምህረት በአንበሳ ተበልቶ የሞተው ሊያያት ፈልጎ ለቅዱስ ዮሐንስ ደብዳቤ ሲጽፍለት ትሕትና ትጥቋ ነው። ጡቶቿን ለመንካትና አንዳንድ ምስጢራዊ ጉዳዮችን ከእሷ ጋር ማውራት እንፈልጋለን። በመከራ ለሚኖሩ ታዝናለች፣ ከሚሰቃዩ ጋር አብራ ትሰቃያለች። እሷ በጣም ትሑት ነች። እባክህ ይዘንልና እሷ የአዲሱ ኪዳን የቤተ ክርስቲያናችን እናትና የስርየታችን እናት ናት። ለት ይላል። ትሑታን ናቸው ሚያዋል ትዕቢተኛ። ምክንያቱም እግዚአብሔር ማርያምን የሚሰጠው ለትሑታን ነው። እግዚአብሔር ጸጋውን የሚሰጠው ለትሑታን ነው። ያዕቆብ ዘስሩግ እንደተናገረው በምድራችን ላይ እንደ ማርያም ዝቅ ያለ የለም ይላል። በምድራችን ላይ እንደ ማርያም ከፍ ያለ የለም ይላል። ዝቅ ስትል የምታገኛት ናት እሷ። ዝቅ ካላልን አናገኛትም። ዝቅ ካላልን አናውቃትም። አባ ኤፍሬም ይህን ያህል ድርሰት ለምን እንደደረሰ ታውቃላችሁ? በጣም ትሑት ነበር አባ ኤፍሬም፣ በጣም ትሑት። ሲያመሰግኑት ላብ ያጠምቀዋል፣ ውዳሴ ሲያቀርቡለት ያንቀጠቅጠዋል። ውሻ ነኝ እያለ እኮ ነው። ፍርፋሪ እንደሚፈልግ ውሻ ነኝ የሚል እኔ ኃጢአተኛ ነኝ፣ በጠበበው መንገድ መግባትን አሳየኝ እያለ ባስልዮስን የሚለምን ትሑት ነበር አባ ኤፍሬም። ለትሑታን ነው የምትገለጠው ማርያም። ስለዚህ በእውነት ትሑት የሆነች ይህች ቤተ ክርስቲያን ይህችን ማርያም 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 የምትለው ለምን መሰላችሁ? ይዛችኋት ገብታ እኮ ነው ወገኖቼ። እንዴት አስደናቂ እናት በመካከላችን አለች መሰላችሁ? በረከቷ፣ ረድኤቷ፣ ጣዕሟ፣ ፍቅሯ፣ እናትነቷ፣ ጸጋዋ ሁሉ በእኛ ይደርብን፣ ይቆየን።